ውድ የሳምሪ ኪችን ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ኬክ ያለ ኦቭን ልንሰራ ነው ማለት ነው። አብረን እንይ። 5 እንቁላል አለኝ። ያው ከዚህ በፊት እንደነገርኳችሁ እንቁላሉ ድንገት የተበላሸ ነገር እንዳይኖረው ከዚህ እንደዚህ እያደረጋችሁ ብታዩ ጥሩ ነው። በስመ አብ ወመንፈስ ቅዱስ። ለምን ሁሉ አንድ ሲበክል አንድ ይበክለዋል፣ ሁሉ ጤነኛ ከሆነ ማለት ነው። ድንገት እንቁላሎቹ 5 እዚህ ጋር ግን ማለት ነው። ከዛ ምን እናደርጋለን? ቫኒላ ፈሳሹም ካላችሁ ችግር የለውም። ዱቄቱ ነው ይሄ። ሁሉም ይሆናል ማለት ነው። ከዛ አንድ 3 ማንኪያ ይሆናል፣ ግን እናንተ መጨመር ትችላላችሁ። ስኳር እንደ ፍላጎት ነው ማለት ነው። ከዛ እንመታለን ይሄንን መጀመሪያ ማለት ነው። እስማ ከዛ ዘይት እያደረግን እንመታዋለን ማለት ነው። ዘይት የሻይ ብርጭቆ ሳይሞላ ማለት ነው። ቤተሰቦች አሁን እዚህ ጋር ምን አስገባን? እንቁላል፣ ቫኒላ፣ ስኳር፣ ዘይት። አሁን ይሄ መምቻ ግዴታ አይደለም፣ ዋና መመታቱ ነው። በዚህም ይሆናል በማማሰያም ይሆናል፣ ምንም ችግር የለውም ማለት ነው። ከዛ አሁን ምን እናደርጋለን? ይሄ 2 ኩባያ ዱቄት ነበረ። ከዛ ቀነስኩት፣ ግማሽ ከካው፣ ይሄኛ ከካው ማለት ነው። ከካው የሚባለው ማለት ጥቁሩ ማለት ነው። ቾኮሌቱ ከካው ማለት ነው። ከዛ ይሄ ስለቀነስኩት አሁን ይሄ ሳጨምርበት ስንት ይሆናል? 2 ይሆናል ማለት ነው። ከዛ ምን አደርጋለሁ? ይሄንን ወደዚህ ጨምረዋለሁ ማለት ነው። ከዛ ምን ነበረ ስሙ? ቤኪንግ ፓውደር ማለት ነው። ከዛ ይሄ ወተት ሁላ እናደርገው እንዲያየን ነው። ከዛ አሁን ይሄ ዱቄቱን እናደርገዋለን ማለት ነው። ከካው ይሄ ቾኮሌት ከካው ዱቄቱን ከሌላችሁ ምንም ግዴታ አይደለም፣ በኖርማልም ይሆናል፣ በነጩ ማለት ነው። ከዛ እንደዚህ አድርገን እናማስለዋለን ማለት ነው። ከዛ እንደዚህ ከወፈረም ወተት ምንም ችግር የለውም።
ከዛ እንደዚህ አድርገን እንደዚህ መሆን አለበት ማለት ነው። በጣም ወፈርም የለበትም መቅጠንም የለበትም። ይኸው አንድ ኩባያ አልሞላም ወተቱ ማለት ነው። ዘይትም እንደዛ፣ ስኳር ያው እንደ ፍላጎት ነው። እዚህ ጋር የሚጨምረው የሚቀንሰው የለም፣ የፍላጎት ነው። ዱቄትም 2 ኩባያ በዚህ ማለት ነው። ያው እንደነገርኳችሁ 2 ነጩ ነበረ አንዱን እንትን 2 ቀነስኩበት። ይሄና የቀነስኩትን ምን ጨመርኩኝ? ከካው። ስለዚህ እንደዚህ ሆነልን ማለት ነው። ከዛ ግን ይሄ ከመጀመሪያችን በፊት ውሃ ማፍላት አለብን ማለት ነው። ውሃው አፍልተን ኦቨንም ከሆነ ኦቨን እንትን አሙቀን መጠበቅ አለብን ማለት ነው። ይሄው እንደዚህ ያደርግነው ማለት ነው። ይሄ ዘይት ቅቡትና በብሩሽም በሶፍትም ቢሆን ከዛ ትንሽ ዱቄት ነስነሱት። ከዛ እንትን ነስነሳችሁ በቃ ሊጡ እዚህ ጋር ማድረግ ማለት ነው። ዱቄት ትንሽ እንዳይዝባችሁ። አሁን አብረን እንሂድ ውድ ቤተሰቦች። አሁን ውሃ ፈልቷል ማለት ነው። ከዛ ምን እናደርጋለን? ይሄ የኬኩ ማለት ነው። ይሄኛው ከሌላችሁ ቆርቆሮ ይሄ ምንም ችግር የለም። ቆርቆሮ ማድረግ ትችላላችሁ። ይሄ የሳልሳው ማለት ነው። ብረትም ካላችሁ የሆነ ነገር ማድረግ ትችላላችሁ። ከዛ እንደዚህ አድርጋችሁ ድስቱ ላይ እንደዚህ ታስገቡትና ከዛ ኬኩን እዛው እንትኑ ሊጡን እዚህ ጋር እጃችሁ ተጠንቅቃችሁ እንደዚህ ማለት ነው። ከዛ ለ30 ደቂቃ እንደዚህ ይቆያል ማለት ነው። ከዛ ይሄኛው እንፋሎቱ እንትን እንዳይለው ጨርቅ ሸፍኑት፣ ክዳኑ ማለት ነው። ያለው ፎጣው ጨርቅ ማንኛውም ነገር ማለት ነው። እንደዚህ አድርጋችሁ ይታያል። እዛ እንደዚህ አድርገን ሻውን እንለዋለን ማለት ነው። ሲወጣ እንገናኝ ማለት ነው። ቤተሰቦቼ አሁን 20 ደቂቃ ሆነው ማለት ነው። አብረን እንየው ማለት ነው። አሁን ዋው ንፍት ብሏል። በስመ አብ ወወልድ ይኸው እንደዚህ ሆነ ማለት ነው። ከዛ መብሰሉ እንደዚህ ብለን ነው የምናየው። እዚህ ውስጥ ምንም ካልቀረ በስሏል ማለት ነው። እዚህ ጋር በጣም ከያዘ አልበሰለም ማለት ነው። ስለዚህ በስሏል ማለት ነው። አቅርበን እንገናኝ ማለት ነው። ውድ ቤተሰቦቼ ይኸው እንደዚህ ሆኖ ደረሰልን ማለት ነው። ዘይትና ዱቄት ነስንሸበት ስለነበረ እቃው ነው እዚህ ጋር እንትን ነጭ የሆነው ይኸው እንደዚህ ሆኖ ቆንጆ ሆኖ በስሎልናል ማለት ነው። አሁን ቀዝቅዟል። ይኸው እንደዚህ ኦቨን የተበላሸ ከሆነ ኦቨን ከሌለ አጋጣሚ ከሆነ እንደዚህ ለማድረግ ማለት ነው። ድንገት ቢበላሽብን እና አንዳንዴ አሁን እናንተ የፈለጋችሁበት ማድረግ ትችላላችሁ። ትንሽ እንደዚህ ከፈለጋችሁ ስኳር የተፈጨ ነው ይሄ
እንደዚህ አድርጋችሁ እንደዚህ ሆነ ማለት ነው። ነሰነስልበት ስኳሩ። አሁን እስቲ እንየው ማለት ነው አብረን። በስመ አብ ወወልድ ወመንፈስ ቅዱስ። እንደዚህ ሆነልን ማለት ነው። እንደዚህ ሆነልን ማለት ነው። ስለዚህ ሞክሩት። ያው የፍስግ ነው ለልጆች ነው። ምን መብላት አልችልም፣ መቅመስም አልችልም የፍስግ ስለሆነ። ስለዚህ እንደዚህ አድርጋችሁ ሞክሩት። ሞክራችሁ አይታችሁ ሞክራችሁ ታመሰግኛላችሁ። ሞክሩት። ስለምትከታተሉኝ አመሰግናለሁ። ይኸው ቆንጆ ነው፣ በጣም ልስልስ ያለ በስሏል። ይኸው እንደነገርኳችሁ ውስጡ ያልበሰለ እንኳን ጭምልቅ ነው የሚለው። ይኸው ወደ ላይ ነው እንትን የሚለው እና ስለምትከታተሉኝ አመሰግናለሁ። ሼር፣ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ስለምትከታተሉኝ አመሰግናለሁ። ላይክ አድርጉ፣ ሼር፣ ሰብስክራይብ አድርጉ። ስለምትከታተሉኝ አመሰግናለሁ። ቻው።